አርእስተ ዜና በአፍሪካ ዘርፈ ብዙ አስተዋጽኦ ያለውን የብየዳ ሙያ ለማጠናከር ሀገራት በትብብር ሊሰሩ ይገባል ሲሉ የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ተናገሩ። ሰላማዊ ማህበረሰብን በመገንባት ውስጥ የእምነት ተቋማትን ሚና ከፍተኛ መሆኑን ተገለጸም። ከውጭ የዜና ምንጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት ሳምንታት ውስጥ በከፍተኛ ቴክኖሎጂዎች ሸቀጦች ላይ አዲስ ታሪፍ እንደሚጥሉ አስታወቁም። እንደምን አምሽታችኋል። ከምሽቱ 1 ሰዓት ሆኖ ምሽት 12 ሰዓት ላይ የጀመረው ኢቲቪ ዜና 57 ምዕራፍ 2 ላይ ደርሷል። እስከ ምሽቱ 3 ሰዓትም የሚዘልቅ ይሆናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። በመጀመሪያም በአፍሪካ ዘርፈ ብዙ አስተዋጽኦ ያለውን የብየዳ ሙያ ለማጠናከር ሀገራት በትብብር ሊሰሩ ይገባል ሲሉ የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ተናገሩ። ዓመታዊ የአፍሪካ የብየዳ ፌዴሬሽን ጉባኤ በአዲስ አበባ መካሄድ ጀምሯል። አባዲ ወይናይ ተከታትሎታል። ኢትዮጵያ ሶስተኛውን የአፍሪካ የብየዳ ፌዴሬሽን ጉባኤ እያካሄደች ትገኛለች። እስከ ሚያዝያ 8 ድረስ በሚቆየው ኮንፈረንስም 16 የአፍሪካ ሀገራት እየተሳተፉበት ይገኛል። በጉባኤውም በዘርፉ ያለውን ትስስር ለማጠናከር ያለመ ውይይት የተካሄደ ሲሆን የብየዳ ክህሎት ውድድርም ይካሄዳል ተብሏል። የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ በዘርፉ ያለውን እምቅ አቅም ለማሳደግ ሀገራት በትብብር ሊሰሩ ይገባል ብለዋል። We have youngsters, many graduates from school. We have ample opportunities of industrializations. ከትምህርት ተቋማት የተመረቁ ወጣቶች በአፍሪካ በብዛት አሉን። የኢንዱስትሪ ዘርፉ ማደጉም ሌላ እድል ነው። ችግሮቻችንን ለመፍታትም በጋራ መስራት አለብን። ይህ መድረክ በአፍሪካ በብየዳ ዘርፍ ያለውን ልምድ ለመለዋወጥና አብሮ ለመስራት ከፍተኛ እድል የሚፈጥር ነው። የኢትዮጵያን ተሞክሮ ለማሳየትና ለመማማርም ያግዛል። ብየዳ ለሁሉም ዘርፍ ወሳኝ በመሆኑ በቅንጅት ልንሰራ ይገባል። የስራና ክህሎት ሚኒስትር ዴኤታ ተሻለ በሬቻ ዘርፉ ለበርካታ ዜጎች የስራ ዕድል የሚፈጥር በመሆኑና ለሀገር ያለው አስተዋጽኦ ከፍተኛ በመሆኑ በትኩረት እየተሰራበት ይገኛል ብለዋል። ኢትዮጵያ ወደፊት ተኪ የሆኑ ምርቶችን ማምረት ነው የምትፈልገው። በሀገር ውስጥ ምርቶችን ማምረት እንፈልጋለን። ወደ ውጪም ኤክስፖርት የሚደረጉ ምርቶችን ማምረት እንፈልጋለን። ያን ማድረግ የምንችለው በዓለም አቀፍ ደረጃ የሰለጠነ በዛ ደረጃ ስራ መስራት የሚችል ዜጋ ስንፈጥር ነው ማለት ነው። ከዛ አንጻር ዌልዲንግ ለብዙ ዜጎች የስራ ዕድል ፈጥሯል። በሚሊየንስ የሚቆጠሩ ዜጎች ቅድም እንደነገርኳችሁ ከትናንሽ ከተሞች ጀምሮ እስከ ትላልቅ እንደዚሁም ደግሞ ከትናንሽ ኢንዱስትሪዎች ጀምሮ እስከ ትላልቅ ኢንዱስትሪዎች የኢትዮጵያ ህዳሴ ግድብን ጨምሮ የዌልዲንግ ስራ ላይ የተሰማሩ ዜጎች አሉ። ከስራ ዕድል ፈጠራም አንጻር ብዙ የስራ ዕድል የሚፈጥር ሙያ ነው። እንደዚሁም ደግሞ የመሰረተ ልማቶቻችንንም ጥራት ከማሳደግም አንጻር የምርቶቻችንን ጥራት ከማሳደግም አንጻር ትልቅ ሚና የሚጫወት ሙያ ነው ብለን መውሰድ እንችላለን። የቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ብሩክ ከድር በበኩላቸው ኮንፈረንሱ በአፍሪካ ሀገራት መካከል ያለውን የብየዳ አሰራር የተናበበ ለማድረግ እንደሚያግዝ ተናግረዋል። ይሄ ሙያ ማለት የኢንዱስትሪ ባክቦን ወይም የጀርባ አጥንት ተብሎ የሚባል ነው። ያለ ብየዳ ሙያ አቪዬሽን ኢንዱስትሪውን ማሰብ አይቻልም። የማይኒንግ ኢንዱስትሪ ማሰብ አይቻልም። የኤሌክትሪክ ግድቦች፣ የውሃ ማመንጫ ግድቦች ግንባታ ማሰብ አይቻልም። አቪዬሽን ኢንዱስትሪው ከዛ ጋር የተገናኘ ነው። ስለዚህ ዌልዲንግ ትልቅ ፕሮፌሽን ነው። በአፍሪካውያን ወንድሞቻችንና እህቶቻችን መካከል የብየዳ ሙያ ላይ ልምድ ልውውጥ እንዲካሄድ ማድረግ፣ የውድድር መንፈስ እንዲኖር በማድረግ በዘርፉ ላይ የተሻለ ምስል እንዲገነባ እና ሙያተኞች እንዲከበሩ ዘርፉ ደግሞ ያለው ሚና የበለጠ አጉልቶ ለማሳየት በማሰብ ነው ፕሮግራሙ እየተካሄደ ያለው ማለት ነው። የአፍሪካ ብየዳ ፌዴሬሽን ጉባኤ ከዚህ ቀደም በግብጽና በናይጄሪያ ተካሂዷል። ሰላማዊ ማህበረሰብን በመገንባት ረገድ የእምነት ተቋማትን ሚና የሚያመላክት መጽሐፍ ለንባብ በቃ። ይህ መጽሐፍ በኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ የተዘጋጀ ነው። መሐሪ ዓለሙ
ኢትዮጵያ ብዛ ሃይማኖት የሚገኝባት ሀገር ነች። ህዝቦቿም ድንበር ሳይገድባቸው ተቻችለውና ተፈቃቅረው ይኖርባታል። የእምነት ተቋማቶቿም ሁሉንም እንደየእምነቱ ስለ ሰላም ይሰብካሉ፣ ለሰላም ይጸልያሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሎቱ ሁሉ ሰላምን የሚገልጽ ስለ ሰላም የሚሰብኩ ከፈጣሪ ከእግዚአብሔር ሰላምን የሚማጸኑ ጸሎቶች ናቸው የሚደረጉት። በቅዳሴ መካከል በጣም በብዙ ጊዜ በድግግሞሽ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን እያለች ቅድስት ቤተክርስቲያን ለህዝቡ በሙሉ ስለ ሰላም ትጸልያለች። ሙስሊም ማለት ሰላም ማለት ነው። እስልምና ማለት ሰላም ማለት ነው። ስለዚህ እኛ በሃይማኖት ዙሪያ መስራት አለብን፣ መከተል አለብን። ደግሞ የሃይማኖቶችን መጽሐፍት መከተል አለብን። የሃይማኖት አባቶች የሚያስተላልፉትን ተልእኮ፣ መመሪያ፣ ደንብ መከተል አለብን። ነቢያችን አለይሂ ሰላቱ ወሰላም ረሱላህ ብዙ ነገሮችን ያስተምረዋል። መቻቻልን፣ አብሮ መኖርን፣ አብሮ መብላትን፣ አብሮ መጠጣትን፣ በተራቡ ሰዓት፣ ባረዙ ሰዓት እንዴት መሆን ሰው በመሆንኛ ብቻ በሃይማኖትነት ለይቶ አላዩትም። ከሰሞኑ ለንባብ የበቃውና ብዛ ሃይማኖት በሚገኝባት ኢትዮጵያ የሃይማኖት ተቋማት ለሰላም ያላቸውን ሚና በተመለከተ የሚዳስሰው መጽሐፍ በውስጡ በርካታ ጉዳዮችን አካቷል። 3 ዋና አንኳር ዓላማዎች ነው ያሉት መጽሐፉ። የመጀመሪያው ሃይማኖት ለግጭት ለክፍፍል ምክንያት አለመሆኑን ማሳየትና ማስረዳት ነው የመጀመሪያው። ይሄ የመጀመሪያው። ሁለተኛ ብዛህነት ወይም ደግሞ ብዛ ሃይማኖት በብዛ ማህበረሰብ ውስጥ ለእዳ ሳይሆን ጸጋ መሆኑን በደንብ ያሳዩበት መጽሐፍ ነው። ሶስተኛው ደግሞ ሰላማዊ ማህበረሰብን ከመገንባት አንፃር እምነቶች ሃይማኖቶች ያላቸውን በጎ ተጽዕኖና ሚና ያሳዩበት መጽሐፍ ነው ማለት ነው። መጽሐፉ በኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ የተጻፈ ነው። ለፖሊሲ አውጪዎችም ሆነ ለሀገር ግንባታ በግብዓትነት እንዲያገለግል ተደርጎ የተዘጋጀ ስለመሆኑም ተጠቁሟል። የሃይማኖት ድንበር ሳይገድብ በጋራ በመቆም ሰላምን ለማረጋገጥ የሚወሰደው መፍትሄ ሁሉ አይተኬ ሚና ስላለው በተለይ በወጣት ትውልድ በዚህ በሰላም ግንባታ ሐሳብ ውስጥ ግጭቶችን በመከላከል ሂደት ውስጥ የራሱን ሚና እንዲጫወት የሚመክርና በሰላም እሴት ግንባታ ውስጥ ለመንግስትም ለሀገርም የፖሊሲ ግብዓትነት ሊያገለግል የሚችል አማራጮችን ይዞ የቀረበ መጽሐፍ ነው። መጪው ትውልድ ለሰላም ግንባታ የመፍትሄ ሐሳብ እንዲያመላክትበት ተደርጎ መጽሐፉ ስለመዘጋጀቱም ነው ሊቀ ትጉሃን ቀሲስ ታጋይ ታደለ የሚናገሩት። ይህ መጽሐፍ ሊጻፍ ዋናው የታሰበበት ምክንያት ወቅታዊ ሁኔታውን ያገናዘበ ለቀጣይ ትውልድ ከሰላም ጎን በመቆም ተነስቶ መልካም ስራ መስራት የሚችልበትን ለሰላም መፍትሄ የሰላም የመፍትሄ አካል ሆኖ ትውልዱ ህይወት አድርጎ እንዲኖረው ከማሰብ የተነሳ የተጻፈ ለትውልድ የሚዘልቅ እሳቤን ያነገበ ነው። መጽሐፉ በአማርኛና በኦሮምኛ ቋንቋ የተዘጋጀ ሲሆን በምረቃ ስነ ስርዓቱ ላይ የሃይማኖት አባቶች እንዲሁም ከፍተኛ የመንግስት የሥራ ኃላፊዎችን ጨምሮ ጥሪ የተደረገላቸው እንግዶች ታድመዋል። የአብይ ጾም የመጨረሻው ሳምንት ሰሙነ ሕማማት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ እየተከናወነ ነው የሚገኘው። ይህ ሳምንት በአማኞች በጾም በጸሎትና በስግደት ነው እየታሰበ ያለው። ሪፖርተራችን አስረሳ ወገሼ በማዕከላዊ ኢትዮጵያ ክልል ቡታጀራ ከተማ ተገኝቶ ይህንኑ ስነ ስርዓት ተከታትሏል። ይቀጥላል። በጣም አመሰግናለሁኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ ጾም የመጨረሻው ሳምንት ሰሞነ ሕማማት ተብሎ ይጠራል። ይህ ሰሞነ ሕማማት ደግሞ ኢየሱስ ክርስቶስ ለሰው ልጆች ሲል መከራን የተቀበለበትና የሰው ልጆችም የኢየሱስ ክርስቶስን መከራና ስቃይ ለማሰብ በጸሎት በስግደትና በተለያዩ ሃይማኖታዊ ስነ ስርዓቶች እያሰቡት የሚያልፍ ሳምንት እንደሆነ ይታወቃል። እዚህ አሁን እኛ በምንገኝበት የማዕከላዊ ኢትዮጵያ ክልል መስቃን ወረዳ ቡታጅራ ከተማም ይሄው የሰሞነ ሕማማት በተለያዩ ሃይማኖታዊ ስነ ስርዓቶች ታስቦ እየዋለ ነው የሚገኘው ማለት ይቻላል።
አሁን የምንገኘው ደግሞ በቡታጅራ ከተማ በደብረ ጽዮን ቅድስት ማርያም ቤተክርስቲያን ቅጥር ግቢ ነው። ሀሳብ እንዲሰጡኝ እንግዳም እዚህ አጠገቤ ይገኛሉ። እንግዳዬ በመስቃን ወረዳ ቤተ ክህነት ስራ አስኪያጅ የሆኑት ቀሲስ ወገኔ መኮንን ናቸው። ከሳቸው ጋር ቆይታ ማድረግ ይሆናል። በጣም አመሰግናለሁ እንግዳዬ። አጠቃላይ እስኪ በተለይ ደግሞ በሰሞነ ሕማማት የዛሬው ቀን ሃይማኖታዊ ትርጓሜዎቹ ምንድን ናቸው? በምን አይነት ሃይማኖታዊ ስነ ስርዓቶችስ ነው ታስቦ የሚለው ማለት ይቻላል? እግዚአብሔር ይስጥልኝ፣ አመሰግናለሁ። እንግዲህ ሰሞነ ሕማማት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ሳምንት ነው። ሳምንታዊ የመጀመሪያው ሳምንት እንግዲህ ሰኞ ዕለት ዛሬ ያው እንደምታዩት ህዝበ ክርስቲያኑ በብዛት በውስጥም በውጭም ሆነው አምልኮታቸውን እየፈጸሙ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከሰኞ እስከ በዚህ ሰሞነ ሕማማት ውስጥ የየዕለቱን ቤተክርስቲያናችን ለይታ ታስቀምጣለች። አንደኛው የዛሬው ዕለት የምናከብረው እንግዲህ ሰኞ ዕለት መርገመ በለስ ይባላልና መርገመ በለስ የሚለው እንግዲህ ትላንትና እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ሆሳዕናን አክብረናል። በዓለ ሆሳዕና ላይ በተከበረ በጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም ቆይቶ ያደረጋቸውን በአህያ ውርንጭላ ላይ ሆኖ ሲገስጽ ሲናገር የነበረውን አይታችኋል። ፍቱና አምጡልኝ ብሎ ውርንጭላዎችን አምጥቶ እሱ ተቀምጦባት የተቀመጠችውን አህያ እንዳከበራት ሁሉ ዛሬ አዳሩን በማግስቱ ይላል መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 21 ላይ በማግስቱም ጌታችን ኢየሱስ ክርስቶስ ወደ ቢታንያ ሄዶ ቢታንያ አድሮ በሩቅ ተመለከተ፣ ተራበ ይላል። እንግዲህ ተራበ የሚለው መጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ታሪክ አለው። ተራበ ይልና በርቀት ተመለከተ፣ አንዲት በለስ ተመለከተ፣ ቀረብም አላት ይላል መጽሐፍ ቅዱስ ላይ ስናይ። ቀረብም ብሏት ሊበላ ፈለገባት። የዛን ጊዜ ቅጠል ብቻ ነበረች፣ ፍሬ አላገኘባትም። የዛን ጊዜ አዘነባት ይላል። ወዲያውኑ ምን አደረገ? አብረውት ካሉት ደቀ መዛሙርቱም አብረውት ነበርና በቃ ለዘላለም ፍሬ አይገኝብሽ ድረቂ ብሎ ረገማት ይላል። መርገመ በለስ የምንለው ለዚህ ነው። የዛሬውን ዕለት በየዕለት ከዕለት ህይወቱ ከዚህ አስተምሮት ምንድነው ሊማር የሚገባው ይላሉ? የመንፈስን ስራ እንድንሰራ ነው የነገረን። በሰላም እንድንኖር፣ በፍቅር በአንድነት በቸርነቱ እንድንጠበቅ ንስሐ ገብተን ለክርስቶስ ተንበርክከን ክርስቶስ የሚለንን አንድነት መለያየት ሳይሆን ፍቅር አንድነትን ነው ከኛ የሚጠበቅብን። ምእመናኑም የሚጠበቀው እንዲሁ መስገድ የምንደክመው ድካማችን ክርስቶስ በክርስቶስ ህይወት ውስጥ እንድንኖር ነው። እንግዲህ ክቡራን ተመልካቾቻችን እዚህ ቡታጅራ ከተማ እንደዚሁም ደግሞ በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሚገኙባቸው ስፍራዎች ላይ በተለይ ደግሞ ሰሞነ ሕማማት አማኞች ስለ ራሳቸው ስለ ሀገራቸውና ስለ ህዝባቸው ዝቅ ብለው ፈጣሪያቸውን የሚማጸኑበት በተለይም ደግሞ ኢየሱስ ክርስቶስ ለሰው ልጆች ሲል የከፈለውን ዋጋ ዝቅ ብለው የሚያስቡበት ነው። በደማቅ ሁኔታ እየተከበረ ሳምንቱን ሙሉ የሚቀጥል ነው የሚሆነው። ለጊዜው ያሉ መረጃዎች እነዚህ ናቸው። በጣም አመሰግናለሁ። ይኸው ዛሬ የተጀመረው ሰሞነ ሕማማት ኢየሱስ ክርስቶስ በአማኞች ዘንድ የደረሰበትን ችግርና መከራ ታሳቢ በማድረግ ነው ስነ ስርዓቱ ሳምንቱን ሙሉ የሚካሄደው። በዚሁ በአብይ ጾም ወቅትና በመጨረሻው ሳምንት ልዩ ስፍራ የሚሰጠው ዛሬ የተጀመረው ሰሞነ ሕማማት በአርባ ምንጭ ከተማም መድኃኔዓለም ካቴድራል ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓቶች እየታሰበ ይገኛል። ከስፍራ ያለውን መንፈሳዊ ስነ ስርዓት ሪፖርተራችን ተመስገን ተስፋዬ ተከታትሎታል፣ እንደሚከተለው ያቀርበዋል። በአርባ ምንጭ ከተማ መድኃኔዓለም ካቴድራል እንዴት እያሳለፉ ነው የሚለውን እንጠይቃለን። አጠገቤ አንድ ምእመን ይገኛሉ። ቆይታ የምናደርግ ይሆናል። ዳግማዊት ከልብ ነው የምናመሰግነው። ሰሞነ ሕማማትን እንዴት እያሳለፍሽ ነው? ከሌሎች የጾም ወቅቶች ምንድን ነው ለየት የሚያደርገው? ቀን ሙሉ ነው አገልግሎቱ የሚቀጥለውና የተሰቀለበትን የተያዘበትን ሁሉ ሰዓት ታስቦ ሕማማት ላይ የሚባሉ ቃላቶች አሉ። በሱ ስግደትን እየሰገድን አምላክን እናስባለን፣ መከራውን ስቃዩን እናስባለን እና የሰሞነ ሕማማት ከሌሎች በዓላት ለየት የሚያደርገው የጌታን ሕማም በማሰብ ልክ ከዛሬቷ ቀን ጀምሮ የጌታን ሕመም፣ ስቃዩን፣ ግርፋቱን፣ ስቅላቱን 13ቱን ሕማማተ መስቀል በማሰብ
በዚህ በቤተ ክርስቲያን ተገኝተን ግብረ ሕማማት ይነበባል። እሱን እያዳመጥን በአባቶች እየሰገድን ህቡና ክሱት ስሞችን እየጠራን እየሰገድን ሕማሙን ስቃዩን እያሰብን እስከ ዕለተ ዓርብ ምን ቆይበት ጊዜ ነው። ሰሙነ ሕማማት ያው ከሌሎቹ ከአብይ አጽዋማት ለየት የሚያደርገው በስግደት ክርስቶስን በዚህ ዓለም ሳለ ያሳለፈውን እያንዳንዱን መከራውን የምናስብበት ሳምንት ነው የለየት የሚያደርገው እና ያው እንደ አንድ የቤተክርስቲያን አገልጋይ አባቶች በሚያዙ መሰረት ምስባክ በመስበክ ግብረ ሕማማቱን በማንበብ በመስገድ እያሳለፍኩ ይገኛል። አሁን ደግሞ አጠገቤ አንድ የሃይማኖት አባት አሉ። እሳቸውን ጨምሮ ሌሎች ሃይማኖት አባቶችንም ስነ ስርዓቱ ምን ይመስላል የሚለውን እንጠይቃለን። አሁንም አብራችሁን ቆዩ። መላከ ኃይል ቆሞስ አባ ወልደ ዮሐንስ እባላለሁ። የሆሎቱ አድባራት አስተዳዳሪ ነኝ። እንግዲህ ያው ካህናት፣ ዲያቆናት ደግሞ ሌት በሰባተ ነግ ቀን በቅዳሴ እንዲሁ በጸሎት አሳልፈው ዛሬ ሰሙነ ሕማማት ላይ እንገኛለን ማለት ነው። ከጾም ሁሉ ሌት የሚያደርገው እንግዲህ ታላቅ ምስጢርም አለው። ያ ክርስቶስ 40 ቀን 40 መዓልት 40 ሌሊት ከቆመ ሳይቀመጥ እጁን ከዘረጋ ሳያጥፍ ያሳለፈው ጾም እንደሆነ ይታወቃል። አሁን ደግሞ ያው እንግዲህ ያን ጨርሶ እንግዲህ ወደ ሕማማትና ወደ መከራና ወደ ችግር ወይም ወደ ስቅለት እንዲያመራ ይታወቃልና አሁን ሰሙነ ሕማማት ይባላል። ግዕዝ አለው፣ አማርኛ አለው። በዚያ ድጓው ደግሞ በዚህ አሁን እንደዚህ እንደምትሰሙት ድጓው ስርዓት አለው የራሱ ነው። የውጭ ዜና። ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት ሳምንታት ውስጥ በከፍተኛ ቴክኖሎጂ ሸቀጦች ላይ አዲስ ታሪፍ እንደሚጥሉ አስታውቀዋል። ከዚህ ቀደም እንደዚሁ የጣሉት ታሪፍ እያነጋገረ የሚገኘው ፕሬዚዳንት ትራምፕ አሁንም በዚሁ አካሄዳቸው መቀጠላቸው ደግሞ በተለይ ደግሞ የንግድ ተገዳዳሪያቸው ከሆነችው ቻይና እንደዚሁ መገዳደርን እየገጠመው ይገኛል። ይህ የታሪፍ ምጣኔ ታዲያ በተለይ የአቅርቦት ሰንሰለት ባላቸው ኢንዱስትሪ ዘርፎች ላይ የራስ ምታት ባቸዋል እየተባለ ይገኛል። ይህ በእንዲህ እንዳለ ሚያዝያ 1 ቀን ጥለውት የነበረውን ታሪፍ በተመለከተ ብዙም ሳይቆይ ለ3 ወራት ማራዘማቸው የሚታወስ ነው። ይህም ጥለዋለው የሚሉት ታሪፍ እጣ ፈንታው ምን ይሆናል የሚለው እንግዲህ ወደፊት ከጣሉ በኋላ የሚታይ ነው ተብሏል። በዚሁ የምናመራው ወደ ቢዝነስ ዘገባዎች ይሆናል። የቢዝነስ ዘገባዎችን ለማቅረብ ደግሞ መቅደስ እንዳለ ተዘጋጅታ እየጠበቀቻችሁ ነው። እንደምን አመሸሽ? እንዴት አብሽታል? ይመስገን። እጅሽ ከምን? የዛሬው የኢቲቪ 57 የቢዝነስ ዜናችን የቢሾፍቱ ከተማን የኢንቨስትመንት እንቅስቃሴ የተመለከተ ዘገባ ይዘናል። እንደተለመደው የሀገራችን ባንኮች ዕለታዊ የውጭ ምንዛሬ ተመንና ተያያዥ የግብይት መረጃዎችን አካተናል። እባክሽ። አመሰግናለሁ። እያንዳንዱ ከውጭ ሀገር ከተላከ ገንዘብ ጀርባ ትጋት፣ ጽናት፣ ዓላማና ፍቅር እንዳለ እንረዳለን። ወደ ሀገር ቤትም ደርሶ ትልም እንደሚያሳካ፣ ጉድለት እንደሚሞላ፣ ወዳጅነት እንደሚያጠናክር ጠንቅቀን እናውቃለን። ፍቅራቸውን ለመግለጽ ወዳጅ ዘመዶቹ ከውጭ ሀገር ወደ ሀገር ቤት የላኩት ገንዘብ ከገንዘብ በላይ ትርጉም ያለው ነውና በላቅ የደንበኞች አገልግሎትና በክብር ማስረከብ ለእኛም ክብራችን ነው። በዌስተርን ዩኒየን፣ በዳሃብሺል፣ በመኒግራም ማስተር ካርድን ጨምሮ ከ10 በላይ በሚሆኑ ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ አስተላላፊ ድርጅቶች በኩል ከወዳጅ ዘመድ የተላከሎትን ገንዘብ በተላከሎት ፍጥነት በቀረበው የባንካችን ቅርንጫፍ እንዲቀበሉ ስንጋብዞ በታላቅ ደስታ ነው። ለፈጣንና አስተማማኝ የሐዋላ አገልግሎት ኦሮሚያ ባንክን ይጠቀሙ። ኦሮሚያ ባንክ የሕዝብ ባንክ። እንዴት አምሽታችኋል ተመልካቾች? የኢቲቪ 57 የቢዝነስ ዜና ተጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ። አብራችሁኑ ነው። በመንግስት መዋቅር ውስጥ እየተንሰራፋ ለመጣው ኮንትሮባንድና ህገወጥ ንግድ ምቹ ሁኔታ የሚፈጥሩ አካላት ከድርጊታቸው እንዲቆጠቡ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ አሳሰቡ። በክልሉ ኮንትሮባንድና ህገወጥ ንግድ ለመከላከል የተደራጀው ግብረ ኃይል የ9 ወራት የስራ አፈጻጸም ላይ በአርባ ምንጭ ከተማ ተገምግሟል። ርዕሰ መስተዳድር ጥላሁን ከበደ ህገወጥ የንግድ እንቅስቃሴ የሚያስከትለውን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጫና ከፍተኛ በመሆኑ የሚያስከትለውን አሉታዊ ተጽዕኖ ለመከላከል በአጽንኦት መስራት እንደሚያስፈልግ አሳስበዋል።
ግብርና ምርታችን በህገወጥ መንገድ በህገወጥ መስመር ለህገወጦች በመውጣት አምራች አርሶ አደር መጠቀም ይገባውን ሳይጠቀም እንዲሁም ደግሞ መንግስትም ማግኘት ያለበት ነገር ሳያገኝ ተጠቃሚው በአግባቡ መገልገል ወይ መጠቀም ይገባን ሳያገኝ የዋጋ ንረት፣ የኢኮኖሚ መቃወስ፣ ውግሽፈቱ ደግሞ በመንግስትና በህዝብ መካከል ያለን አመኔታን የሚያሳጣ ጉዳቶች ያስከተለ ይገኛል። በጣም በርካታ የግብርና ምርቶች በህገወጥ መንገድ ወደ አጎራባች ሀገራትም ጭምር እየወጡ ይገኛሉ። ጥቂት ግለሰቦች የሚጠቀሙ ግን ደግሞ እንደ ሀገር ኢኮኖሚው በህገወጥ መንገድ አላስፈላጊ ችግር እየፈጠረ ያለና ሂዶ የኢፍትሐዊነትን የሚያሰፍን ስለሆነ ተጽዕኖው በተለይ በኢኮኖሚው ረገድ በጣም የከፋ በመሆኑ ኢኮኖሚ ላይ የሚፈጠረውን አሉታዊ ተጽዕኖ ለመከላከል ጠንቀቅ ብለን ልንሰራ ይገባናል ነው። በክልሉ ባለፉት 9 ወራት የኮንትሮባንድ እንቅስቃሴ የጨመረ መምጣቱን የገለጹት የክልሉ ንግድና ገበያ ልማት ቢሮ ኃላፊ ሰናይት ሰለሞን እንቅስቃሴውን ለመግታት ዘርፈ ብዙ ጥረት ቢደረግም የሚፈለገው ውጤት አልተመዘገበም ብለዋል። በመሆኑም ችግሩ የሚያስከትለውን ጫና ለመከላከል አበክሮ መስራት እንደሚያስፈልግ ገልጸዋል። ባሳለፍነው የ9 ወራት ከዚህ በፊት በነበሩ ዓመታት ትሬንዶችን በምናይበት ጊዜ የኮንትሮባንድና የህገወጥ ንግድ እንቅስቃሴ እጅጉን እየጨመረ የሚታይበት ሁኔታ ነው ያለው። ምንም እንኳን በየደረጃው ለመከላከል የሰራናቸው ውጤታማ ስራዎች ቢኖሩ ይሄ የመጨመር አዝማሚያ ደግሞ ከዘርፉ በምናገኘው ገቢ ላይ ከፍተኛ የሆነ ጫና ያለው ነው። በህዝቡ ጤና ላይ እንደዚሁ ከፍተኛ የሆነ ጫና ያለው ነው። አጠቃላይ ማህበራዊና ኢኮኖሚያዊ እንቅስቃሴ ችግር ውስጥ የሚከት ከመሆኑ ጋር ተያይዞ በዘርፉ የሚታየውን በከፍተኛ ደረጃ የኮንትሮባንድ እንቅስቃሴ መጨመርን የሚገታ አፈጻጸም ቀጥሎ እንዲኖረን መሰረት የሚሆን ውይይት ማድረግ ይኖርብናል።